ለቅቄ እወጣለሁ። ከሟርት ክልላቸው፣ ከምኞታቸው፣ ከሐዘን መንደራቸው ይጠፋል ካሉበት፣ ይቆማል ካሉበት፣ ይወድቃል ካሉበት፣ ይጨነግፋል ካሉበት ረከተለ ባራዳ ጀበከቴ ባሩካታሽ ኢየሱስ ጌታ ካሞን ተናገሩ። ረገጀለ በጋዳ ፓፓስ ሸደ ራታካሊያ ካንዶ ብራዲያ ዘኪሉ ኩስካዳ ባሪካሴ ረከሺላ ሃያ ወጣለሁ። ኢየሱስ የእግዚአብሔር ልጅ ጌታ ሰሞይ በጣም የብዙ ሰዎች መሰረታዊ ችግር ልንገራችሁ። ኢየሱስ ጌታ ነው። ከተነገረባቸው የትንቢት ቃል ውጪ ለትንቢቱ ቃል ለመውረስ አክሽን አይወስዱም። ሟርታቸው ውስጥ ግን ይቆያሉ። ፍርሃታቸው ውስጥ ግን ይቆያሉ። ሐዘናቸው ውስጥ ግን ይቆያሉ። የሚገርመው ሰይጣን እንዲህ ብሏል ተደግሞብኛል እያሉ ድግምት ውስጥ ይኖራሉ። አምነውበት ይኖራሉ። ከድግምት ውስጥ ግን ለቀው ለመውጣት አይወስኑም። ዛሬ ማታ ከምሰማው ትንቢት የተነሳ ድህነትን ለቀው ትወጣል። አክሴሌሬቲንግ ጭንገፋን ለቀው ትወጣል። ኪሳራ የሚባል ክልልን ለቀው ትወጣል። መቆም የሚባል ክልል ለቀው ትወጣል። ከዛስ መግባት ላይ ትኖረዋል። ንግስና ላይ ትኖረዋል። አንድ ሰው የሆነ ትንቢት ውስጥ የሚገባ ሰው አየዋል። ካቻታ ባራጋዳ ባሸቤቤ አያችሁ ብዙ ጊዜ ስሙኝ ትንቢት የትንቢት ዓለም ሃሌሉያ ይነገርና ይውላችሁ ቃሌ ይላል መጽሐፍ ቅዱስ ይናገር ካፌ ወጣው ቃል አይመለስም ይላል። አይመለስም። እግዚአብሔር ያለው አይለው። እግዚአብሔር ያወጣውን ቃል ብሎ አይስበውም። ወደ ራሱ አይተነፍሰውም። አንዴ ወደ ውጭ ለቆታል። ግን ልክ ያ የተነገረ ቃል ሰርች እያደረገ ሰው ይፈልጋል። በዘር ላይ እኮ ነው የተነገረው። በአንተ ቤተሰብ ላይ የሆነ ትውልድ ብሎ ተነግሯል። ግን አንተ ትብለ ስተኛበት ሰርች እያደረገ ደምህን እየተከተለ በዘር ውስጥ የሆነ ሰው ሬዲ የሆነ ሰው ፍለጋ ይዞራል። ክብር ለኢየሱስ ይሁን። ሲዞር አንድ ከወንድማች መካከል ታናሽ አይኑስ ማይገባ አንድ ሰው ለትንቢቱ ራሱን ሬዲ ሲያደርግ ከሟርት ጋር አልኖርም አንድ ሰው ጮኸ አሜን ባለ ባርነት አይመቸኝም ሲል እንደ ሙሴ ያሉ ሰዎች ትንቢት ተነግሯል እኮ እንደ ሙሴ ያሉ ሰዎች ኖ የፈርዖን ቤት የልጅ ልጅ መሆን አጋዳጋዳባ የልጅ ልጅ ሆኖ ጮማ እየበሉ መኖርን አልፈልግም አለ። እምቢ ሲል አያዬ አለ እግዚአብሔር ከሰማይ ይሄን አይደል እንደምፈልገዋል ይሄንን አይደለም እንደምፈልግ የተነገረው የትንቢቱ ቃል ለማሻገር ህዝቡን ያ መንፈስ ላይ ወደቀ። ታስታውሳላችሁ ስለ ለኢዮስያስ የተነገረ ትንቢት አንድ በነገራችን ከይሁዳ የሆነ አቅጣጫው ማይታወቅ አንድ ነብይ መጣና ለካህናቱ መቅደስ መጣና እንዲህ አለ ለመሰዊያው ትንቢት ተናገረ። መሰዊያ ሆይ ብሎ ተናገረ። ካንቺ ላይ አለ ባንተ በዚህ አለ አንድ ብላቴና ይነሳል ከዳዊት ዘር የሆነ ወይ እሰይ ከዳዊት ዘር የሆነ አንድ ብላቴና ይነሳል ብሎ ፕሮፌሲ ተናገረ። ትንቢቱ ከተነገረ ከ300 ዓመት በኋላ ማይ ጉድ ብዙ ኢዮስያሶች እኮ ስም ወጥቶላቸው ተወልዶ ሊሆን ይችላል። በጣም ብዙ ኢዮስያስ የሚባሉ ልጆች ግን ከብዙ ዓመታት በኋላ ምን ተብሎ ተነግረዋል? ይኸውላችሁ ይሄን የጣዖት አሰራርን የሚያስወግድ ካህናቶች እንኳን አጥንቶቻቸውን የሚያቃጥል ያነደዋል አለ። ምክንያቱም አሰራሩን ሁሉ ጣዖት አድርገውታል። መቅደሱ ብዙ ስርዓቱ ተበላሽቷል። ትንቢት ተናገረ። 300 ዓመት ሙሉ ትንቢቱ ሲነገር የሰሙ ሰዎች እያለፉ ትንቢቱ አያልፍም። ይጓዛል። አንድ ብላቴና ከዳዊት ዘር ውስጥ አንድ ሰው አሜን ከሳይ የዘር ሐረግ ውስጥ አንድ ብላቴና ብቅ አይልም። በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ወይ ትንቢት ወይ ድምጽ ግን አሜዚንግ። ልጁ ሲነሳ ወዲያው ስራው ምን ቢሆን ጥሩ ነው? ቀጥታ ሄዶ ይላል መቃብር ቦታ ሄዶ አሜዚንግ የተቀበሩትን ካህናት አውጥቶ አጥንታቸውን አቃጠለው ይላል። አጥንታቸውን ሲያቃጥል አንድ መቃብር ልዩ ምልክት ተደርጎበታል። የሁሉንም እነዚህ ከጣዖት ጋር የተያዙትን አውጥቶ ሲያቃጥል አንድ ብላቴና ግን እንትኑ አንድ መቃብር ለየት ያለ ምልክት አለበት። ይሄኛው ምልክት ምንድነው ሲል ይሄ ስላንተ ትንቢት የተናገረ ኢየሱስ ወጣው ጦክ በሉና አሜን በሉ። አቃጠለው፣ ጣዖቶችን አፈራረሰ።
ከብዙ ዓመት በኋላ ትንቢቱ አንድ ለትንቢቱ የሚመች ሰው አገኘ። ከዛ የዘር ሐረጉስ ዛሬ ልንገራችሁ፣ በነቄስ በሊና የተነገረ በቀደሙ አባቶች ተነገረ። ኢትዮጵያ ውስጥ እንደዚህ አይነት ነቢያቶች ይነሳሉ የተባለ በኢትዮጵያ ውስጥ እንደዚህ አይነት ቢሊዮነሮች ይነሳሉ የተባለ ያ የትንቢቱ ቃል በኢየሱስም አንተ መኖር ጀመርክ። በአባቶቼ የተነገረ ነው ስትል መኖር ጀመርክ። አንቺ እዛ ትንቢት ውስጥ በኢየሱስም መኖር ጀመር። ኤኮሪ ኩሳዳ ባባያ ቴሌማንዳ በኢየሱስም እዛ የትንቢት ዓለም ውስጥ መኖር ጀመርክ። ራሴን እዛ ውስጥ ከትቻለሁ የሚል አሜን። ሄይ እዚህ ከተማ ላይ የሆነ ዘመን ላይ የተነገረ ትንቢት ካለ እመነኝ አንተ ላይ አሁን መኖር ይጀምራል። እቺ ከተማ ላይ አገልጋይ አስነሳለሁ፣ ሪቫይቫል አስነሳለሁ ካለ እሱ አንተ ነህ ተብሎ ነበር። ግን አንተ መኖር ትጀምራል። ለምን? ሟርቱ ለቅቄ ይሄዳል፣ እንቅልፉ ለቅቄ ይሄዳል፣ ድንዛዜው ለቅቄ ይሄዳል። የሆነ ትውልድ አለ ትንቢት ይነገርበታል ዝም ብሎ የሚተኛ፣ ትንቢት ይነገርበታል ዝም ብሎ ሄዶ ይተኛል፣ ትንቢት ይነገርበታል ዝም ብሎ ይተኛል። ቸርች በቸርች እየተወረ ደገመው ሚል ሚከስ የነገረኝን ደገመው፣ እንትን የነገረኝን ደገመው። የሆነ ሰውዬ ደግሞ ደገመውን ያቆምና ወደ ፍጻሜ እኔ ሃሌሉያ አንድ ሰው ይገባበታል። እዛ ዓለም ውስጥ መኖር ይጀምራል። in the name of Jesus አላዳዳዳዳዳ እኔ አሁን ስተነብይ አሁን ሳውጅ እግዚአብሔር ምስክሬ ወደ ተነገረላችሁ ቦታ የሚያወጣችሁ የሆነ እጅ ከታች ነቅሎ ያወጣችኋል፣ ከረግረጉ ያወጣችኋል፣ ዘንበልም ይልላችኋል። ብርቱ ኃይል ወደ እናንተ ይመጣል። ከቃሌ በኋላ ሰማይ አብሯችሁ ይንቀሳቀስ። አንተን ልብ ይቀይረዋል። ትዲያላችሁ ትንቢተ ዳንኤል ላይ ታስታውሳላችሁ። ህልም አየ ናቡከደነጾር ህልሙን ተረጎመው። ከዛ ህልሙ አለ ሰው ዳንኤል በጣም ስላዘነለት ስለ ሰውየው በቃ አስቦለት ሃሌሉያ ንጉስም አይደል እንዲያል እንደው ለክፎች ይሁን አለ። እንደው ወይ ጥፋት እንዲቀል እንዲያልፍል እንደው ለመጽዋት ስጥ የተበደሉትን አግዝ ምናምን አለ። ኢየሱስ ጌታ አለ። አሁን አየር ላይ ኦሬዲ ትንቢት ወጥቷል፣ ቃል ወጥቷል። የሆነ ሰዓት ላይ ሰውየው ሰገነት ላይ ሆኖ ከተማውን ያያል። እንደዚህ ይቺ ያለ ለክብሬ የሰራዋት ለግርማዬ እያለ መሸለል ሲጀምር ወዲያው ይላል ከሰማይ ይላል ኢየሱስ ጌታ የሆነ መንፈስ መጣና ልቡን ቀየረው። አየር ላይ ትንቢቱ አለ። አሁን ሰውየው ለትንቢቱ ፍጻሜ ምቹ ሆነ፣ ወደቀበት። አገር ሚገርም እኮ ነው። አንድ ሰው አለ ከመካከላቸው አለ አሳልፎ የሚሰጠኝ አለ የሚል ስለ ይሁዳ የተነገረ ይሁዳ ነው የሚል ትንቢት ይሁዳ የሚባል የሆነ ሰው ከንትና ቤተሰብ ይወለድና ይከደኛል ብሎ እግዚአብሔር ቁማር አይጫወትም። እንደዛ ከሆነ ኢየሱስ ጌታ አንድ ይሁዳ የሚባል ሰው ከዚህ ቤተሰብ አወጣለሁ ከዛ ይከደኛል ከዛ ተንጠልጥሎ እንዲሞት አደርጋለሁ ብሎ እግዚአብሔር ስትራቴጂ ቀርጾ አይደለም። አንድ ግን አሳልፎ የሚሰጣል። ይሄ ትንቢታዊ ቃል አሁን ወርዶ በነገራችን ላይ ምቹ ሰው ይፈልጋል። ምቹ ሰው ምን አሳልፎ ለመስጠት የሚመች ልብ፣ ክፋት የሚያውጠነጥን ልብ፣ ለምን የሚል ልብ ኢየሱስ ጌታ ለኢየሱስ ብር ሲሰጥ ሁሉ የሚቀየም ልብ ያላችሁ ምድር ላይ ያላ ሚረገሙ እርግማን ሊመቱ ለዚህ ፐርፐዝ ራሳቸው የሚያዘጋጁም አሉ። ለግሎሪ ለቅባት ለሞገስ ራሳቸው የሚያዘጋጁዋል። አፌ አይምሮዬ ሰውነቴ የኢየሱስ ነው። በአፌ በኩል ኢየሱስ ያወራል፣ በእጄ በኩል ኢየሱስ ይነካል፣ በእግሬ በኩል ኢየሱስ ይሄዳል፣ በአይኔ በኩል ኢየሱስ ያያል፣ በጆሮዬ በኩል ኢየሱስ እውነተኛውን ይሰማል። አሜን። ገና እንደተንበረከከ ሰው ዘንዶ ያያል። እግዚአብሔር ምስክር፣ ይሄ ዘንዶ ቀላቢ መንፈስ ነው። አንዳንድ ሰው ቸርች ውስጥ ነው እንጂ ዘንዶ ቀላቢ ነው። ከዘንዶ ጋር ቅርብ እዚህ ጭንቅላቱ ዘንዶ ቀላቢ ነው። እዚህ ውስጥ ዘንዶ ይቀልባል። እዚህ ውስጥ ምን አልኩኝ? እዚህ ውስጥ ምክንያቱም ሁሌ አይኑን ገርበብ ሲያደርግ ዘንዶ ነው የሚታየው። ስለዚህ ይሄን ዘንዶ አፉን ከፍቶ ሁሌ ለምን እንደሚታየው አያቀለብከው ነው ማለት ነው። ካንተ ቀለብ ለምዷል፣ ለዛ ለመቀበል ከፍቷል። እኔ አይኔን ስጨፍን ንጉሱን አየዋለሁ የሚል አሜን። ንጉሴን አየዋል፣ በክርስቶስ የሆንኩትን አያል። አሜን በሏ። ኢየሱስ ጌታ ነው። ቶሎ የሚመለስ ጸሎት በሚል ርዕስ ነው ማካፈላችሁ። እሺ ቶሎ የሚመለስ ጸሎት በሉ። ሄይ
አዳዳዳዳ የእግዚአብሔርን ስልክ ቁጥር እናንብበው። ትንቢተ ኤርምያስ የእግዚአብሔር ስልክ ቁጥር 33:3 ነው። ትንቢተ ኤርምያስ ምዕራፍ 33:3 ማለት ነው። ሃሌሉያ እንደውልለት። ኢየሱስ ጌታ ነው። እግዚአብሔር ደግሞ ያነሳዋል። ዛሬ ያነሳልሻል። የትኛውንም ኬዝ ይዘህ ደውል፣ ያነሳዋል። ቢዚ አይደለም የእግዚአብሔር አለ። እሺ እናንብበው። ኤርምያስ በዘብ ጠባቂው አደባባይ በግዞት ሳለ የእግዚአብሔር ቃል እንዲህ ሲል ዳግም ወደ እርሱ መጣ። እስቲ የት ሳለ? ኦኬ ቆይ አሁን እንዲህ አይነት ተቃሎችን ስታነቡ እስቲ አንዳንድ ነገር ለማስተዋል ሞክሩ። ግዞታችሁ ውስጥ አስጨናቂ ሁኔታዎች ውስጥ ያላችሁ የእግዚአብሔር መልስ ምንድነው? ምንድነው የሚላችሁ የሚመስላችሁ? በደንብ አልቅስ፣ በደንብ ተጨነቅ የሚል ይመስላችኋል? እግዚአብሔር እንደዚህ ይላል፣ ወደ እኔ ጮህ። በቀደም ብያቸዋለሁ፣ ሁለት አይን አለኝ ብለው ሰማይና ምድር በአንዴ አታይም አላለ። አሁን ሁለት አይን አለ፣ አንዴ መሬትን አንዴ ሰማይን ግን አታይም። እግዚአብሔር እንደዚህ ይላቸዋል፣ ወደ እኔ ጮህ። ከዛ ወደ እኔ ጮህ። ከዛስ አሁን ይሄን ቃል ላይ እንቁ። መጀመሪያ ጾም ጸሎት እናስብ። ቤታችሁ ከዚህ በኋላ የምትጸልዩትንም ጸሎት አስቡ። እግዚአብሔር አንድ ተስፋና ዋስትና ሰጥቶናል። ጮህ አለ። እሺ ከዛስ ግን ጮህ ስል እግዚአብሔር ክብር ለኢየሱስ ይሁን። ይሄንን ሃይማኖታዊ ስርዓትን ስታደርግ በቃ እየተመሰጥኩ ዋው እያልኩ እደመማለሁ እያልኩ እገረምብሃለሁ አይደለም ያለው። አንተ መጨው ከጀመርክ አለ እግዚአብሔር፣ ወደ እኔ መጨው ከጀመርክ እኔ ደግሞ ምን እላለሁ? አሁን እየሰማው እገረማለሁ አላለም። አዝንላለሁ። በቃ ውይ ሰታሳ እላ እሰማለሁም ብቻ አይደለም ቃሉ እንዴ እመልሳለሁ። እስቲ በሉ እግዚአብሔር ወደሱ ከጨውክ ምን እላለሁ አለ። ይሄን ያለው ማን ነው? እግዚአብሔር። የት ነው ግን ሰውየው ያለው? በግዞት እስር ቤት። እስር ቤት እያለ በዚህ ግዛቱ ውስጥ ወደ እኔ መጨው ጀምር። አሜን። በሌላ አማርኛ ምን ማለት ነው? ይሄ ሲቹዌሽኑን፣ እስራቱን፣ ሲስተሙን እርሳው። ሲስተሙን ደጋግመህ በነገራችን ላይ አታስተጋባው። ከዛስ አሁን ወደ እኔ መጮህ ጀምራለሁ። ወደ እኔ ጮህ። ከዛስ እኔ ምድርን የፈጠራት ያበጃትና የመሰረታት እግዚአብሔር ስሙ እግዚአብሔር የሆነ እርሱ እንዲህ ይላል። ያዙልኛው ምድርን ምን ያላት? ይሄ ራሱ የታሰረበት በምድር አይደል? አንድ ሰው የምድር የታሰረው የት ነው? በምድር። ያበጃት ማን ነው? አይደለም የምድር ላይ እሱ የፈጠረው ምድር ላይ የታሰረውን ሰውዬ ማስፈታት ይቅርና ምድርን መገለባበጥ ይችላል። ምክንያቱም ያበጃትና የሰራውት እኔ ነኝ አለ። አሁን እኔ ትንቢት የምነግርህ አንተ ያለህበትን ግዞት ቤት አይደለም ምድርን ፈጥሬያታለሁ። አያ አንተ ይሄ አጭር ቦታ ውስጥ እንዲተገድበ ያለውን ግዞት ነው አይደል የምታስበው አለ። እኔ ምድሯን ራሱ ፈጥሬያታለሁ። የፈጠራትና ያበጃት እግዚአብሔር እንዲህ ይላል። ኢየሱስ ጌታ። የሰራት ያበጃት እግዚአብሔር እንዲህ ይላል። ምን ይላል? የመሰረታት እግዚአብሔር የመሰረታት ከመሰረቷ ስሙ እግዚአብሔር የሆነ ስሙ ያህዌ የሆነ እርሱ እንዲህ ይላል። እርሱ እንዲህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ። አሁን እግዚአብሔር የሚገርም ግራውንድ እየጣለ ነው ሄደው። አሁን ወደ እኔ ጩህ ምልህ እኔ ምድርን የመሰረትኩ ነኝ፣ ከዛስ ያበጀው ነኝ። እሷን መስርቻለሁ፣ አብጅቻለሁ፣ ሰርቻለሁ። እያንዳንዷን ነገር በእርሷም ላይ የሚኖሩትን አሰማርቻለሁ። ስለዚህ ወደ እኔ ጩህ የምልህ ዘመድ ምናምን ኢየሱስ ጌታ የሆነ ቦታ ላይ መድረስ የማይችል አጭር በገደብ የተያዝኩ ምንም ማድረግ የማልችል አምላክ አይደለም አለ። እኔ ሁሉ በሁሉ ነኝ አለ። ሁሉ የኔ ነው አለ። ምድር የኔ ነው፣ በእርሷም ላይ ያለው የኔ ነው። ወርቁ የኔ ነው፣ ነገስታቷ የኔ ነው። አንድ ሰው ጮህ አሜን ይበል። አረ ጌታና ያምንም እኮ ግን የሱ ነው። ሙስሊም እኮ ነው ግን የሱ ነው። ሼኪ ነው ግን የሱ ነው። እንትን እኮ ነው ግን እሱ ነው። ፓጋን ነው ግን እሱ ነው። አንድ ሰው አሜን አይልም። ሰውየው ፓጋን ነው፣ እምነት የለውም፣ እንዳዊ ነው፣ የተለያየ እንጨት ነው የሚገዛው። እግዚአብሔር ይሄን እንዳዊ ማዘዝ ይችላል። አሜን አትሉ? አሜን ወይስ እግዚአብሔር አንድ ንጉስ አገርን ሙሉ የሚያንቀጠቅጥ ዓለምን ሙሉ የሚያንቀጠቅጥ ጭንቅላቱ የተባረከ ንጉስ ወዲያው አስተሳሰቡ ወደ እንስሳነት በሰከንድ ውስጥ ከቀየረ ሳር መብላት እንዲህ ሳር እንዴት ያምርሃል? አማረው ግን በነገራችን ላይ የመብላት ፍላጎቱ የሳር መጣበት። ሳር እንዲበላ እንትኑ ተከፈተ። አረ ኢየሱስ ጌታ። ከዛ ሰጥሎ በሏ
ሰውየው ቤተ መንግስቱን ለቆ ሳር ለመብላት እንዴት አሁን ይኸውልህ የሆነ ጎዳና ላይ የነበረ ሰውዬ ሳር ይበላ ነበር። ኦኬ ከችግሩ የተነሳ ትላል። ይሄ ሰውዬ ከዚህ ንግስና ከዚህ ከፍታ እንዴት ሳር ለመብላት ፍላጎት አገኘ? በሰከንድ ውስጥ ልብ ተቀይሮ ነው። ታዲያ ግን አንድ ንጉስ አይደለም የኔን ጉዳይ እንዲሰራ ማስነሳት ይቅርና ሳር እንዲበላ ማድረግ ከቻለ የብሩኬን ጉዳይ እንዲሰራ ማድረግ የማይችልበት ምክንያት የለም። አንድ ሰው ለቆ አሜን ይበላል። ጮክ በሉ እግዚአብሔር በሉስ ድገሙ። እግዚአብሔር ሁሉን ማድረግ ይችላል። ስለዚህ አሁን ይሄ አምላክ እንዲህ አለው ወደ እኔ ጩ እኔ ምድር መስርቻታለሁ። ይሄን ብቻ ለትንሽ ጊዜ ለትንሽ ደቂቃ ዛሬ እመኑት ጌታ በቃ እመኑት ኢየሱስ ጌታ ነው። ምድር ላይ ብዙ ካምፓኒዎች አሉ፣ ብዙ መስሪያ ቤቶች አሉ፣ ብዙ እንትኖች አሉ። እነዚህ ሁሉ ኢየሱስ ጌታ ነው። እነዚህ ሁሉ እግዚአብሔር በሰበት ምድር ላይ ነው ያሉት። እነዚህ ሁሉ እግዚአብሔር ባበጀው ምድር ላይ ነው ያሉት። እነርሱም የሱ ናቸው። አሜን። በወደደው ጊዜ ልባቸው ወደ ፈለገው ያፈሰዋል። ይሄ አምላክ እንዲህ አለ ኢየሱስ ጌታ ወደ እኔ ጩህ። እሺ እኔም ወደ እኔ ጩህ እኔም እመልስልሃለሁ። ወደ እኔ ጩህ እኔም ምን እልልሃለሁ? እመልስልሃለሁ። እግዚአብሔር አንተ ጩኸትን የምትሰማ አምላክ ስለሆንክ እናመሰግናለን። አሜን። ወደ እኔ ጩህ እኔም ምን እልልሃለሁ? እመልስልሃለሁ። ከዛስ አንተም የማታውቀውንና ታላቅና የማይመረመር ነገር ገልጥልሃለሁ። የማይመረመር ነገር ገልጥልሃለሁ ወይም አሳይሃለሁ። ኧረ አንድ ሰው ጮህ አሜን በለ። ታላቅ ኃይለኛ የማይመረመር እግዚአብሔር ምስክሬ። ሰዎች ዝም ብሎ ይመሰጣሉ የማይመረምሩ ታምር ግን እናንተ ቤት ይሆናል። እንዴት ሆነ? እንዴት አደረ? እንዴት ገባች? እንዴት ገዛች? እንዴት ይሄንን ዶኮ ቫካታ እንዴት ይሄንን መንዳት ጀመረ? እንዴ ኢላኮሳታ። በነገራችን ላይ ኢየሱስ ጌታ ነው። ዘንድሮ ብዙ ሰው ሊጣላችሁ ነው። ገብቷችኋል ያልኩት? ዘንድሮ ብዙ ሰው ሊያኮርፍባችሁ ነው። እንዴት አትሉ? ይኸውላችሁ ብዙ ሰው ለምን እንደሚያኮርፍ ታውቃለህ? አኗኗር ስለሚቀየር። ብዙ ሰው ካንተ ጋር ለምን ሰላም እንደሆነ ታውቃለህ? ተመሳሳይ ኑሮ ስለምንኖሩ፣ አንድ አይነት ኑሮ ስለምንኖሩ። ይኸው ነጭ ተመሳሳይ ነጭ አመዳም ችጋራም ስትሆን በጣም ነው የምትዋደዱ። የሆነ ነገር ቀይር እስቲ። ቆሪጥ ጋር ሄደዋል ሊሆን ትችላለች ይላል። ምን እንደዚህ ያረጋታል ሲል ይጀምር ያናድደዋል። ገና ምንም ሳታረግ ጉሯ በዛ ይላል። ከብዙ ሰው ጋር ልትለያዩ። የሆነ ሰው አይኑ መቅላት ከጀመረ በጣም ተቀየሩ። አሜን። ቢዚ ነኝ ብላችሁ ማለት ነው አትዝረክረኩ። እኔ በጣም ቢዚ ስለሆንኩ ዛሬ መልበስ ኖ ሙድ ሲመጣም ሳይመጣም ልበስ። ድምቅ በልለት in the mighty name of Jesus። ይኸውላችሁ እግዚአብሔር ለየት ያለ ጉብኝት ያመጣል። ብዙ ሰዎች ሊቀየሩብህ ነው ያልኩት ያለ ምክንያት አይደለም። in the name of Jesus ተፈጸመ። አዎ ኢየሱስ ጌታ ነው። ይኸውልሽ ክብር ለኢየሱስ። ጌታ ምስክሬን እኮ ነው የምልህ። ትዳር ሳይኖርሽ ወይም ጓደኛ ጮኛ ሳትይጂ ረጅም ዓመት ቆይተሽ ብዙ ጮኛ የለሽ እና ወይም ደግሞ የነሱን መኖር ባንቺ የሚጽናኑ እንደሷ ስላላረክኝ ሚል ሰው ሁሉ ሰላም ሆኖ ይኖራል። ከዛ እስቲ አንቺ ጓደኛ ተዋወቂ። ለምን ይቀየራል? ምን ያናደዳል? አለ እልፍ እንዲል ማይፈልግ አለ አናቱ ላይ ሚነድ እሳት አለ። ኢየሱስ ጌታ ኢየሱስ ጌታ ነው። እስቲ ይሁን አሜን። ዛሬ እግዚአብሔር ታሪክን ይቀይራል። ኢየሱስ ጌታ ነው። የሆነችን ገና እንትን ተከራየ ደና ቤት ብሎ የሚናደር ከሆነ እመነኝ ቤቶችን ትሰራለህ። እና ቀደም ቢሆን ከሟርት ክልል ውጣ ያልኩ ለዚህ ከሟርት ክልል ውጣና ትንቢት ውስጥ መኖር ጀምር። አትስማችሁ። አሜን። አትስሚ። እግዚአብሔርን እየሰማ እግዚአብሔርን ከሰሙት ጋር እየተስማማ
ኢየሱስ ጌታ ነው። ጉዞን ቀጥል። ሃሌሉያ። ምና ፒስ ሆናለሁ ብላችሁ አትጠብቁ። እግዚአብሔር እኔ ይኸውላችሁ ማን ራሱ እንደሚወዳችሁ ማወቅ ከፈለጋችሁ በጣም ከፍታችሁ እንዲበዛ ጸልዩ። ለዚህ ነው መጽሐፍ ቅዱስ በጠላት ፊት ለፊት ራሴን በዘይት ቀባሁ። በማ ፊት ለፊት በጠላት ስለ ሰይጣን ነው የሚያወራ የሚመስል ይሄ። አሁን ጠላት ቢራብ አብላው ማለት ሰይጣን ነው። ሰይጣን ይበላል። ኢየሱስ ጠላት ቢራብ አብላው ለሰይጣን አይደለም። ሰውን ላይ ሰይጣን የሚጠቀመው የተከራየውም ሰው ነው የሚያወራው። ክፉ ሰዎች አሉ ይላል መጽሐፍ ቅዱስ። ኤልያብ በኤልያብ ፊት እኮ ነው በጠላት ፊት ለፊት ማለት ራስን በዘይት ቀባለሁ ማለት በኤልያብ እኮ አንተ ይሄ የልብን ኩራት አላውቀም። የልብ ኩራት የሚሉ በነገራችን ላይ እግዚአብሔር ያለህን መኖር ሲጀምር ነው። አያ እቺ ሰው እዚህ ምድር ላይ ሁሉ ጊዜ ሰው ትዕቢተኛ ሚል መቼ እንደሆነ ታውቃለህ? እግዚአብሔር ያለህን መኖር ሲጀምር ሁሌ ይኸውልህ። ለምን እዚህ ምድር ላይ ትህትና የእግዚአብሔርን ቃል መካድ ነው። መካድ መዋሸት ነው ትህትና እዚህ ምድር ላይ ቸርች ውስጥ በተለይ አብዞ እንደውም ሃይማኖት ውስጥ ትህትና የእግዚአብሔርን ቃል መካድ ነው። እግዚአብሔር ተባርካል ሲል እኔ ጭንጋፍ ማለት ትህትና ነው እዚህ ምድር። እኔ ካንተ ጋር ነኝ ሲል ጌት መቼ ነው የምትተወኝ ሚል ትሁት ሰው እንትናን ይጠራዋል። እንትና ትሁቱ ማን ነው ያለውን አምጥተው ሙሴን የሚያክል እንትን እንኳን ትሁት ከዛ ዮሐንስን ኢየሱስ ጌታ ሃሌሉያ እኔ ድምጽ ነኝ ያለው በቃ እሱ ብታይም እኔ ነብይ ነኝ አላለ እንትን ነኝ አላለ ድምጽ ነኝ ነው ያለው። ግን ያልገባህ ነገር እንደው ነብይ ነኝ ከማለት የዚህ ሰውዬ ታላቅ እንደሆነ ታውቃለች ያለው እንደው በሰውኛ ቲቪት እንደሚመስል ታውቃለች። እንደው ሳንረዳው ዝም ብሎ በእንትኑ ስለ የእግዚአብሔር በነገራችን ላይ እኔ በምድረ በዳ የምጮህ ድምጽ ነኝ ማለት ኢየሱስ ጌታ ነው። ይኸውላችሁ ድምጽ ይሄ ቃል አለ አይደል ወርድ ኢየሱስ ጌታ ኢየሱ የሚያስተጋባበት እንትኑ ድምጽ ነው። ምን እያለ ቃል እየመጣ ነው። እኔ ድምጽ ነኝ ሲል የሚመጣው ቃል ተሸካሚ ነው። የሚመጣ ቃል ኢየሱስ አለ እኔ ዝም ብሎ ሰው አይደለም። ቃል እግዚአብሔር ቃል የሚመጣው ኢየሱስ ተሸካሚ አንስ ሂዝም ተሸክመው የሚዞር ሰው ነው እያለ ነው እንጂ ራሱን ጭንጋፍ እየተጫወተ አይደለም። ድምጽ ተሸክም ያለው እያለ ቮይስ የእግዚአብሔርን ቃል ነው የተሸከምኩት። ኢየሱስን ተሸክመዋል። ወርዱን ተሸክም ምንድነው መልእክቱ እኮ አሁን ድምጽ ነኝ ሲል መልእክቱን ተሸክመዋል። የምን ስለሚመጣው ስለ መሲህ ድምጽ ወርዱን ተሸክሜ ነው የምዞረው። አረ ኢየሱስ ጌታ ማንን ነው ማስተጋባው? የሚመጣውን ንጉስ ነው ማስተጋባው። ሃሌሉያ አሜን አሜን። ይሄ ምስኪን መጫወታል። በጣም ጥግ ትህትና ያላችሁን መኖር መጀመር ነው። አሜን። ተባርካል ሲል ቀና ብለህ ተባርክ ያለው ማለት ትህትና ነው። እግዚአብሔር እኔ ካንቺ ጋር ነኝ ሲል እግዚአብሔር ከኔ ጋር ነው ማለት ነው ትህትና እንጂ ቁጭ ብለህ በነገራችን ለእግዚአብሔር ወይ መቼ ነው ከኔ ጋር የምትሆነው ማለት ትህትና አይደል። ቆይ እግዚአብሔር እኔ አንደበተ ትብ ነኝ ይላል ሙሴ። እግዚአብሔር እኔ አፍን የፈጠርኩ መናገር አላደርግም። እግዚአብሔር ትሁትና አቤት ትህትና የኔ ልጅ አላለው። ሊገለው ፈለገ። ተናደደ እግዚአብሔር። ለምን ከቃል ተቃራኒ ትቆማለህ? ሂድና ተናገር ሲል ሄደህ ተናገር። ባሶ ኢየሱስ ጌታ ነው። የአክሽን ሰዎች ትንቢታቸውን የሚኖሩ ሰዎች ሲናገራቸው እዚህ ያለ አይደል ሰፈሩ ወዲያው ይቀይሩታል። አለባበሱ ሁሉ ይቀይራሉ። አንተ ታላቅ ሰው ነው ሲል በቃ አካሄዱን ሁሉ ይቀይራሉ። አስተሳሰባቸውን ይቀይራሉ። አረ ኢየሱስ ጌታ ነው። ቅድም አንድ ሰው የሆነ ወርድ እየተናገረ በጣም የገረመኝ ነገር ልናገርና ወደ እንትኑ ልሄድ። አሜዚንግ ምድር ላይ አለ እንትን መብራት የፈጠሩ አውሮፕላን በጣም ብዙ ትልልቅ ነገር ክሬት ያደረጉ ሰዎች አሉ። ጾም ጸሎት አልገቡ አለ፣ ፋስቲንግ አልገቡ፣ የተለየ ነገር የሃይማኖታዊ ስርዓት አላደረጉም። ግን አለ የብዙ ሰዎችን ህይወት የሚያቀል ነገር ፈጥረው አለፈዋል። ከዛ እያወራል እግዚአብሔር አለ ሃሌሉያ አሜን። እግዚአብሔር አለ ከሚንቀሳቀሱትና በውስጣቸው ያለውን ለመግለጥ ከሚንቀሳቀሱት ጋር ነው አለ። ሰውየው ጌታ ይግባውም አይግባው እግዚአብሔር በውስጥ ያስቀመጠውን ነገር ለማድረግ ከሚንቀሳቀሱት ጋር እግዚአብሔር ይቆማል። በቃ ይቆማል። ኔቸሩ ነው ይሄ። በቃ ፈጥሮታል። አንተ ውስጥ እግዚአብሔር የሆነ ነገር ፈጥሯል። እሱን ለመግለጥ የምትንቀሳቀስ ከሆነ እግዚአብሔር ካንተ ጋር።
ዝም ብለህ ፈርተህ ቁጭ ከሆነ ካልክስ መጽሐፍ ቅዱስ ሲናገር እርፍ ይዞ ወደ ኋላ በሚመለሱ ቁጭ ካሉ ከፈሪዎች ጋር አይደለም ከሚንቀሳቀሱ ወደፊት ከሚሄዱ ጋር። አረ ኢየሱስ ጌታ። ልክ አሁን በነገራችን ላይ ትንቢት ተነገረ አይደል? የሆነ ነገር መጣ አይደል? ኢየሱስ ጌታ። እግዚአብሔር በእጅ ታምራት ያደርጋል አይደል? ሄደ በሽተኛ መፈለግ ሲጀምር እግዚአብሔር ካንተ ጋር እዚህ ሰፈር በሽተኛ የተኛለ ብለህ ማለት ከጀመረ የታመመ ሰው የለም እናንተ ቤት እያንኳኳ እግዚአብሔር ምስክሬ። አሁን ሆቴል ካፌ ጓደኛ የሆነ ቦታ ሰው ሳገኝ ተአሞኛል ካለ ጓዴው ማለት ነው ልጸልይልህ ነው በዛው። እና አንዳንድ ሰው እንደውም ጨቅጭቄ በግድ አሳስቤው ካልፈወስኩ ነው ምለው። ሰውየው ሳይፈልግ ሰውየው በሽታውን በቃ እያስታመመ እየታዘነለት እንዲኖር የሚፈልግ ሰው አለ በነገራችን። በዛች ምክንያት ነው ምሪንዳ ኢየሱስ ጌታ ነው። ታስታውሳላችሁ የልጅነታችሁን ዘመን እንዲሻላችሁ ተሽሏችሁ ራሱ ተሻለኝ ማለት አትሉ አንልም። ለምን? ምሪንዳ ይመጣላ። ከተሻለን ወደ ኖርማል መታዘዝ፣ መላላክ፣ ስራ ወደ መስራት፣ ትምህርት ቤት ሂድ እንባላል። ውሃ በራስ ወደ ማድረግ ትመጣለህ። ከዛ እንትኗን ለብሰ ያልከ ከዛስ ምሪንዳ እያየ ምሪንዳዋ ሙልጭ የመጣችው ሙዟን በመከራ ነው የምትመጣው እኮ። ከዛ እሷን እየበላ መቆየት እሷን ያሳመም ከዛ 2 ቀን 3 ቀን ምናምን እንዲሆን ይፈልጋል። ድሮ ደግሞ ቤተሰብ እንደ አሁኑ አይደለም። ብዙ እንትን አይሉ ብሎ ያስነሳዋል። እቺ ዝም ነው ምናምን ብለ ወደ ኖርማል ህይወት አየ መጋፈጥ አንፈልግም። ህይወትን መጋፈጥ ከዛ የሆነ ነገር እስቲል አብዛኛው አሁንም ያ የልጅነት እንትን አለቀቀን። አሜን አለቀቀን። ትዳራችን ውስጥ ቤታችን ውስጥ ጓደኛ ቤት ምናምን ቤተሰብ አካባቢ ትልቅ አማኛል በቃ ለምን መታዘን እንዲተኛ እንዲያርግ መቃያውን ህይወትን መጋፈጥ አንፈልግም። ተወተላችሁ አራግፋችሁ ተነሱ። በመኝታ አልጋ ላይ የሚመጣ በረከት የለም። መራመድ ስትጀምሩ ግን ነገር ይቀየራል። አሜን። ኢየሱስ ጌታ ነው። ሰበብ ፈልጋችሁ ማለት ነው ለመተኛት በቃ የሆነ ችግራችሁን ቀበላችሁ እንደው እያስተማንዲ ለመቆየት እመት እስቲ የትኛውንም ችግር እግዚአብሔር ምስክሬ ይለቃችኋል። የትኛውም ችግር ዋና ታርጌቱ አቴንሽን ነው፣ ትኩረት መሳብ ነው። በነገራችን ኢየሱስ እነ ጴጥሮስ ወደኛ ተመልከት ለምን ያሉ ይመስላችኋል? እንዲህ የሚያስነክስ ጉዳይ ላይ ፎከስ አታርግ ነው። ምክንያቱም የሚያነክሰው ጉዳይ ላይ ፎከስ እየጸለይኩለት እኮ የሚለውን ሰውዬ አትፈውሰው። እኔ የተናገርኩት ወዳለው ቃል ግን ፎከስ ካደረገ በሽታው ይነቀላል። ይኸውልህ ማንኛውንም ሰይጣን ፎከስ ከነሳኸው አንተ ጋር አይቆይም። የመጀመሪያው ሰይጣን በጣም ያንጨረጨረው የሚያናድደው ነገር ፎከስ ማሳጣት ነው። ፎከስ ካጣ አቴንሽን ከነሳችሁት ኧረ ኢየሱስ ጌታ ነው። አሜን። ኢሹ አላረግም ካላችሁ እያሰባችሁ እሱ እየተከታተላችሁ በሱ ጉዳይ ላይ ካልተከዛችሁ እመኑኝ ነቅሏችሁ ይነቅሉ። ይሄ ጓዙ ነቅሎ ከቤታችሁ ሄደ። አጠገብ ያለውን ሰው ጠላቴን አቴንሽን ነሳዋለሁ በሉት። ኢየሱስ ጌታ አቴንሽን ነሱ ራካታካዳ አራግፍ ይነሳል። በእምነት ሁሉን ወደሚችል አምላክ አየ እግዚአብሔር እንዲህ አለው። ግዞት ቤት ነው ያለው የሰራው ምድርን የፈጠርኩ እግዚአብሔር እንደዚህ ይላል። ታው ግዞቱ እና ወደኔ ጮህ። አንተ የማታውቀውን አዲስና ኃይለኛ ነገር ምን እላለሁ አሳያለሁ አደርጋል። ጦክ በሉና እንዲህ በሉ እግዚአብሔር ወደኔ ጮህ ብሎኛል፣ እጮሃለሁ። ይኸውላችሁ እስከ ጸሎቱ ቀን ብቻ አይደለም፣ ሌሊቶቻችሁን ቀድማችሁ ተነሱ፣ መጨው ጀምሩ። ቀኖቻችሁ ላይ መጨው ጀምሩ። ወደ እግዚአብሔር መጨው ጀምሩ። ድህነታችሁን ጥሉት፣ መከራችሁን ጥሉት። በቤተሰብ ላይ ይኸውላችሁ ወንድም አባት ላይ የሆነ ስኳር ሰርቷል፣ አያት ላይ ደም ግፊት ሰምቲንግ ተመሳሳይ አንተ ላይ መጥቷል፣ አንተ ታስታምሟል። ኖ ወደ እግዚአብሔር ጩውና ከላይ ላይ ጣለው። ቤተሰብ በችግር ሞተ፣ የሆነም ሰው በቤት በችግር ሞተ። ያ ችግር አንተ ጋር መጥቷል። አሁንም ዝም ብለህ ታለቃቅሰ ኖ ወደ እግዚአብሔር ጩውና ከላይ ላይ ገልብጠው። ምክንያቱም እግዚአብሔር እኔ እሰማለሁ ብለዋል፣ እኔ እመልሳለሁ ብለዋል። ሄይ የመጀመሪያው ዋስትና የሰጠን ቃል ይሄ ነው። ወደ እኔ ጩህ እስካሁን አለ ኢየሱስ። ይኸውላችሁ መጽሐፍ ቅዱስን አለመናችሁ
አልመጡምና ሁሉን የሚያውቅ አምላክ የሚያስፈልገኝን ሳልጠይቀው የሚያውቅ አምላክ ስለምንድነው ፈልገኝ ያለው? መስጊያን አንኳኳል። እግዚአብሔር ምስክሬ ጨቀጨቀዋል። እንደዚህ አይነት ችክ ያለ ሰው አጋጥማችሁ እናንተ በሩን ለመክፈት ስትመጡ ራሱ ማንኳኳት ማያቆሙ ሰዎች የሉ? አሁን ልጅ ሲያንኳኳ ልጆች አይታችሁ ከሆነ አያቆሙ። አረ መጣው ሐሳባስ እንዳትለውጥ ነው የሚያደርግ። ሐሳብ አትለውጥም። ከዛ ክብር ለኢየሱስ ይሁን። እየመጣው ነው ከና እየመጣው ነው የሚባል ወሬ የለምና ክብር ለኢየሱስ። ይሄ ናሴ ወር ይሄ የሚቀጥለው ቀናት እንደዚህ ነው የሚል እየመጣው ነው አይደለም። እኔ የሚሰራው አሁን እየመጣው ነው ብዙ ጊዜ ሰምቼዋለሁ። ና